ሀንዬ አባቷ ምንም አለመሆናቸው ዛሬ ደስ ብሎኛል በእውነቱ ማለት ነው። እንግዲህ ሀንዬ አባቷ የሆነ ነገር ሆኖባታል ብዬ ነበረ ባለፈው። ያው እንትና ጆሮ ገንዘቡን ስላገኘ ነው ለካ ደውሎ የጠራት የነበረው። ግን አባቷ ደህና ናቸው ይመስገን። እናም ጆሮ እንግዲህ ገንዘቡን ሰጣት። ለሷ ደግሞ እንዴ ይሄ ሁሉ ገንዘብ ከየት ነው ያመጣኸው? ይሄንንማ አልቀበልም። አባዬ እንደፈራው ስርቆት ጀመርክ እንዴ አሲር ስትለው፣ አረ እንደዛ አይደለም ግን አሁን ልነግርሽ አልችልም፣ ዝም ብለሽ ተቀበይኝ አለት። ከዛም ቆይ ከየት ነው ያመጣኸው እንዴ? ይሄ ሁሉ ገንዘብ በጣም ብዙ እኮ ነው ስትለው፣ ሀና ነገርኩሽ አንቺ አሁን ዝም ብለሽ ይዘሽ ሂጂና አባትሽ ሕክምናው መጀመር አለባቸው አላት። አሲር ግን አንተን ባይሰጠን ኖሮ ምን ይውጠኝ ነበር አለች። እሱም መመሰጋገኑ በኋላ ይደርሳል፣ አሁን ግን ሂጂ አላት። እሺ ብላ ሄደች። ከዛ በፈገግታ አባቷ ጋር ሄደች። አባቷም እንዲህ ሀንዬ ዛሬማ ከወትሮ የተለየ ነው ፈገግታሽ፣ ምንድን ነው? ምን ተገኝቶ ነው ልጅ አላት። ደስታ ነው አባዬ፣ በጣም ደስ ስላለኝ ነው አላችሁ። እኮ ምንድን ነው ስትለው፣ አባዬ የህክምናውን ገንዘብ እኮ አገኘው። አዎ አባቴ አገኘው፣ አሁን ህክምና መጀመር እንችላለን አለችው። ከየት ነው ያመጣ አባዬ? ይሄንን አሁን እንዳትጠይቀኝ፣ አሁን ብትጠይቀኝም አልነግርህም አለችው። ከዛም ለምንድን ነው አትነግረኝ? ከየት እንዳመጣሽ ካልነገርሽኝማ አልታከምም አላት። አባዬ አለችው። አይ እንግዲህ አላት። አባዬ እንዳትጨነቅብኝ ብዬ እኮ ነው አለችው። እኮ ንገሪኝ አልጨነቅም አላት። ከዛም ሀንዬ ነገረችው ከየት እንዳመጣች። አሰሪዎቼ ሰጥተውኝ ነው ይሄ ሁሉ ገንዘብ አላት። አዎ አባዬ። አይ እኔ ግን አይመስለኝም ሀንዬ፣ ከየት እንዳመጣሽው አላውቅም፣ ግን እስቲ ይሁን አላትና እሻላች። ከዛም ለአባቷ እንግዲህ ቁርስ ምናምን ሰራችና ወደ ስራዋ ተመልሳ ሄደች። ከዛም በፈገግታ የተሞላ ፊት ብቻዋን ትስቃለች ክችን ውስጥ ገብታ። ከዛም ሰላምዬ መጣችና እንዴ ሀንዬ አንቺ ልጅ ግን ይህን ሰሞን ምን እየሆንሽ ነው አለቻት። ምን ሆንኩ ሰላምዬ አለቻት። እንዴ አሁን እኮ ክችን ስገባ ብቻሽን እየሳቅሽ ነበር አለቻት። አይ ሳኩ እንዴ? ኧረ አልሳኩም አለቻት። እንዴ ስቀሻል ስልሽ አለቻት። አዎ ደስ ብሎኝ አለቻት። ምንድነው ደስ ያለች ነገር ሀንዬ አለቻት። የአባዬ ህክምና ሊጀምር ነው ሰላምዬ አለቻት። ተመስገን በጣም ደስ ይላል፣ ደስ ብሎች ስላየው። ግን ገንዘቡን ከየት አመጣሽ? ማን ሰጠሽ አለቻት። ከዛም ጆሮ ነው። ከዛ እኮ በቀደም ደውሎ የጠራኝ እሱ ነበር አለች። በጣም ደስ ይላል፣ እንኳን ደስ ያለሽ፣ አንቺን ደስ ስላለች እኔም ደስ ብሎኛል። በቃ ሂጂ ቁርሱን እኔ እሰራዋለሁ፣ አንቺ ሂጂና አሳክሚ አባትሽን አለቻት። አረ ሰላምዬ ችግር የለውም እኔ ራሴ ቁርሱን ሰርቼ ይደርሳል እኮ አለቻት። አንቺ ደግሞ ድርቅ አትበይ አለቻት። ከዛም ሰላምዬ አመሰግናለሁ፣ እሺ ሂጂና ማየን አስፈቅጃት፣ ደግሞ ዞር ሲልባት እንዳትነሳብሽ አለቻት። እሺ ብላ እናቷ ጋር ሄደች። እናቷ ልበላት እንጂ ናት፣ በቅርብ ቀንማ እናቷ ማውቃ አይቀርም። ከዛም ወይዘሮ ሜላት ጋር ገባች። እትዬ ደህና አደሩ? ረበሽኮት እንደስል? ኧረ አልረበሽኝም ልጄ፣ ምን ነው አለቻት። ፍቃድ ልጠይቅ ነው የመጣሁት እትዬ አለቻት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሀንቾ አባቷ ደህና ናቸው፣ ደስ ብሎኛል ደህና ስለሆኑ ማለት ነው። አባቷ ምንም መሆን የለባቸውም፣ አክተር ናቸው እሳቸው ማለት ነው። እናም እንግዲህ ሀንዬ ወይዘሮ ሜላትን ፍቃድ ልጠይቅ ነው የመጣው ስትል፣ ለምን የምን ፍቃድ ስትላት፣ አባዬን ሐኪም ቤት ልወስደው። ምን ነው ባሰባቸው ነው ስትል፣ አይ ደህና ነው ግን ሕክምናውን መጀመር ስላለበት ነው አለች። ቆይ ገንዘቡ ምን ያክል ነው የሚያስፈልገው አለቻት። የተጠየቅሽው ገንዘቡ እትዬ ገንዘቡ ወደ 400 ሺህ ብር ነው፣ ግን አሁን እጄ ላይ ባለው ሕክምናውን መጀመር ይችላል አለቻት። ሀንዬ እኔ ቁጭ በይ ስትል ልንገርሽ ልጠይቅሽ አለቻት። ምንድን ነው እትዬ ስትላት፣ ለምን እኔ ድርጅት ውስጥ አይታከምም አለቻት። ምክንያቱም ገንዘቡ እጅሽ ላይ ያለው እንዳለ ሆኖ እኔ ድርጅት ውስጥ ሰዎች ይታከማሉ እና እኔ ያንን እሸፍናለሁኝ፣ ከዛ ድርጅቱ በኋላ ያንን ወጪ ይሸፍነዋል። ስለዚህ አሁን አባትሽ በገንዘብ እጦት ሕክምናው እንዳይቋርጥባቸው ሕክምናቸውን እንዲቀጥሉ አለቻት። በጣም ተደሰተች። ግን እኮ እትዬ ማስቸገር ይሆንብኛል። ምንም ችግር የለውም አንቺ እኮ ልጄ ነሽ አለቻት። ከዛም ሀንዬ በደስታ ተሞላችና ወጣች። ከዛ ነው ወይዘሮ ሜላት ሻንጣዋን ይዛ ልትወጣ ስትል ቦርሳዋን ያቺ አስመሳይ መጣች። እርግብ ተብዬዋ እርግብ አትበሉኝ ትላለች ደግሞ። ኧረ አንቺ ምን እርግብ ነሽ አይጥ ነሽ እንጂ ደግሞ
እናቴ ግን በጣም ተቀይሜሻለሁ። ለምን ደግሞ ምን አደረግኩ? ለእኔ ምንም ነገር ጠይቄሽ አደርገሽልኝ አታውቂም። እንደ ልጅሽ አታየኝም። እኔ ልጅሽ አይደለሁም እንዴ አለቻት። ኧረ ተይ ምንድን ነው ስትላት፣ ቆይ እርግብ ብዬ አትበይኝ ብዬ ስንት ጊዜ ነው የነገርኩሽ አለቻት። ስታስመስል እኮ ነው። ውይ ተሳሳትኩ፣ ይቅርታ ይልኝ ልጅ ቸኩዬ ይሆናል። በቃ እሺ ከዛሬ ጀምሮ አሴት ነው የምልሽ አለቻት። እሺ እማዬ በቃ አመሰግናለሁ፣ ውድድ ነው የማደርግሽ እሺ አለችና ወይዘሮ ሜላት ስትሄድ ክላሷ ገባችና እቺ ሴትዮ ግን ምን አስባ ነው? ወይኔ አክስቴ መዋረዳችን ነው። እቺ ሴትዮ ሀና ማለት አብዝታለች። ልትነቃብን ይሆን እንዴ አለች። ከዛም አክስቷ ጋር እንግዲህ እየደወለች ምን እንዳለች አላውቅም። ሀንዬ ደግሞ አባቷን አሳክማ በሜላት አባቷን በመኪና ቤት ድረስ አድርሳቸው ተመልሰው መጡ ከሀኒ ጋራ። እንግዲህ ሀንዬ ጋራ ቁጭ ቢያለቻት ሀኒን አይ እኔማ ቁርስ ላቅርበትዬ አለቻት። ታይ ሰላም ታስተናግደናለች። አንቺ እኮ ደክመሽ ነው የመጣሽው አለቻት። እትዬ እኔ ብደክመም እኮ በራሴ ጉዳይ ነው አለቻት። እንግዲህ ድርቅ አትበይ ቁጭ በይ ብዬሻለሁ፣ ሰላም ታስተናግደናለች አለች። ከዛን ሰላም ብትጠራ መኝታ ቤቷ ቁጭ ብላ ነበረ። ከዛን ሀንዬ ሰላም ጋር ሄዳ ሰላምዬ እንዴት ነሽ አለቻት። ደህና ነኝ ሀንዬ መጣችሁ እንደ ስትላት፣ አዎ አባትሽ እንዴት ናቸው ስትላት፣ ደህና ናቸው አባዬ እግዚአብሔር ይመስገን አሁን ተሽሎታል፣ ያው ታከሟል አለቻት። በጣም ደስ ይላል ሀንዬ፣ አባትሽ ሕክምና ስለጀመረ በጣም ደስ ብሎኛል። እኔም ብልሽ ሀንዬ ወይ ሰላምዬ፣ ቆይ ትላንትና የሀሴትን ፎቶ ካላየው ብለሽ ድርቅ አልሽ። ከዛ ደግሞ እማዬ ፎቶውን ስታሳይሽ በጣም ደንግጠሽ ነበር አለቻት። ሰላምዬ ምን ብዬ እንደምነግርሽ አላውቅም፣ ምን እየተፈጠረ እንዳለም አላውቅም፣ ብቻ የሆነ ልክ ያልሆነ ነገር አለ አለቻት። እኮ ምንድን ነው ስትላት፣ አሁን ይህንን ልነግርሽ አልችልም ሰላምዬ፣ ወደሽን የምትነግሪኝ በግድሽ ትነግሪኛለሽ አለቻት። ሰላምዬ መጀመሪያ እርግብን እንዴት እንዳገኛችኋት ልትነግሪኝ ትችያለሽ ካላስቸገርኩሽ አልሻት። እርግብንማ በቴሌቪዥን ነው ያየናት፣ እናም ፎቶ እና ምናምን ስታሳይ እና እናንተ አመናችኋት አለቻት። አዎ የእጇ ላይ ያለው ማስረጃም ደግሞ ትክክል ነው አለቻት። ካላስቸገርኩሽ ሰላምዬ ዩቲዩብ ላይ የተለቀቀውን ቪዲዮ ብታሳየኝ አለቻት። ከዛ ሰላም አሳየቻት፣ የእርግብ የታየችበትን ቪዲዮ ማለት ነው። ከዛን ያንን ፎቶ ስታየው ያ ፎቶ እና ሀና ቤት የነበረ ፎቶ ነው። መስቀሉም ፎቶም እና ቤት የነበረው ፎቶ ነው። ከዛ ሀና እመብርሃን ምን ነው ይህን ከምታሳይኝ በዛው በልጅነት የቅጥፍ አድርገሽ ብታስቀር ይኖረዋለች። እንዴ ሀንዬ ምን ሆነሽ ነው ልጃት? ሰላምዬ ምን ጉድ ውስጥ ነው የገባሁት? እመብርሃን ምን ውስጥ ነው የከተትሽኝ? ጉዴ ፈላ አለች። ተንቀጠቀጠች፣ ስልኩን ጣለችው። ሰላም ደግሞ ምን ያልሆነ ቪዲዮ እንዳሳየዋት እያለች ነበረ። እና እንግዲህ ሀና የራሷ ፎቶ ከነሱ ቤት የተሰረቀውን ፎቶ አወቀች። ተምቹ ደግሞ ገንዘቡን ከየት እንዳመጣ ጠየቀው። ጆሮ ገንዘቡን ከየት እንዳመጣ ንገረኝ ሲለው ይሄንን ላትጠይቀኝ እኮ ቃል ገብተህልኛል። አይ አለመጠየቅ አልችልም፣ አንተ ስራ ሰራ ከየት ያመጣው? በቃ ፋዘር ሲታመሙ አላስችላል ብሎ ነበር፣ አጠራቀምኩኝ፣ አሁን ሰጠው። አንተ መቼ ስራ ሰርተ የምታውቀውን ያጠራቀምከው አለው። እንግዲህ ተወኛ አቡ፣ እኔ ወንድምህ ነኝ፣ ስለዚህ ግዴታ ትነግረኛለህ ካለው አልነግርህም አለው። ያዛ ጉሮሮን አነቀው። ጉሮሮን አንቆት እያለ ንገረኝ አትንገረኝ ላይ ሀን እየደወለች እና አባዬ ጋር ቶሎ ሄዳለችው። እምለቅ እንዳይመስልህ አለውና ሄደ። ከዛን ተምቹ ወደ ኋላ ተመለስ ብሎ ሲያስታውስ እና ሀና ቤት ሄዶ እንግዲህ በመጀመሪያ የልብስ ቁም ሳጥኑን ከፍቶ ሲፈትሽ ነበረ። በመጨረሻም የሀናን ልብስ ሲያገፈግፍ የሀናን መስቀል አገኘ። ደስ አለው፣ ኪስ ውስጥ አስቀመጠ። ከዛ ደግሞ ፎቶውን መፈለግ ጀመረ እና ፍራሹን ብድግ ሲያደርገው ፍራሹ ስር ደብተር አለ። እዛ ደብተር ውስጥ አገኘ። መጀመሪያ ደብተር ውስጥ ፈልጎ ነበረ፣ ደብተር ውስጥ አላገኘው። ከዛ ደግሞ እንዲህ መጽሐፍ ቅዱስ ነገር መሰለኝ ቀይ ነገር እሳ ውስጥ ሲያገኘው ፎቶውን በጣም ደስ አለው እና ኪስ ውስጥ አድርጎ ፍራሾቹን አስተካክሎ ወጣ። ያቺ ደግሞ ተንከሲስ አሴት ተብዬዋ የአሴትን ፎቶ አይታ እኔን ከዚች ከድንቢጥ ጋር ሲያወ እንዴ! አረ መጀመሪያ ራስሽን ይው ምን እንደምትመስይ ጉጉት እኮ ነው የምትመስይ። ወይ ምር ጉጉቷን ቆጭ
ደግሞ ከዚች ከሜንጦ ጋራ ድንቢጥ ጋር ታወዳደረኛለች። ምን ትመስላለች ስታስጠላ አልቻ ሴትን ፎቶ ማለት ነው። ሀና ናት እሷ ቆንጅዬ ማለት ነው። አንቺ ግን በቅርቡ ሄሌብነትሽ ይጋለጣል ታይኛለሽ። ከዛች ከባዮሽ ጋራ የፊጥኝ ታስራችሁ ወደ ፖሊስ ጣቢያ